ሀብትን በአግባቡ በመጠቀም በምስራቅ አፍሪካ የምግብ ሉዓላዊነትን ለማረጋገጥ የጋራ ጥረት ይፈልጋል አሉ የግብርና ሚኒስትር ዴኤታው ዶክተር መለሰ መኮንን። ይህን ያሉት በዛሬው ዕለት መካሄድ በጀመረው 19ኛው የምስራቅ አፍሪካ የክፍለ አህጉር ምግብና እርሻ ድርጅት ሁለገብ የቡድን ስብሰባ ላይ ነው። ስብሰባው ለአራት ተከታታይ ቀናት የሚካሄድ ሲሆን በክፍለ አህጉሩ የተፋጠነ የግብርና ስርዓተ ለውጥን እውን ማድረግና የአየር ንብረት ለውጥን ለመቋቋም አጋርነትን መፍጠር እንደዚሁም ኢንቨስትመንትን ማጠናከር ዓላማ ያደረገ ነው። በስፍራው የሚገኘው ባልደረባችን ታምራት ደለሊ ነው። ተጨማሪ መረጃ ሊነግረን በቀጥታ መስመራችን ላይ ታምራትን አግኝተነዋል። ታምራት፣ በዚህ መድረክ ላይ የተነሱ ዋና ዋና ጉዳዮች ምንድናቸው? አመሰግናለሁ ኢየሱስ። እንደምን አርፍደሃል? ቀደም ብለህ እንዳነሳው በዛሬው ዕለት 19ኛው የምስራቅ አፍሪካ የምግብና የእርሻ ባለድርሻ አካላት ናቸው በውይይት እያደረጉ የሚገኙት በዚህ በአዲስ አበባ ማለት ነው። እንደሚታወቀው ምስራቅ አፍሪካም ሆነች አፍሪካ በተለያዩ ሀብቶች በተለይም ደግሞ በግብርናው ዘርፍ ከፍተኛ ሀብት ካሉት ሀገራት ተርታ የምትመደብ አህጉር ነች አፍሪካ። በተለይ ደግሞ ኢትዮጵያ ሰፊው መሬቷ ለግብርና የሚውል ነው። ለዚህም ነው ኢኮኖሚዋ በግብርና መር ሲሆን የቆየው ላለፉት በርካታ ዓመታት ማለት ነው። ይህ በምስራቅ አፍሪካ ያለውን የግብርናን ሀብት ውጤታማነቱን ለማረጋገጥ ደግሞ መሰራት እንዳለበት ነው በዚህ ስብሰባ ወቅት የተነሳው። ምክንያቱም ደግሞ በዓለም አቀፍ ደረጃ በምግብ እጦት ከሚሰቃዩና ከሚደረጉ አካባቢዎች መካከል የምስራቅ አፍሪካ ቀጠና ይነሳልና ይህን ሁሉ ሀብት ይዞ ለዚህ አይነት ችግር መጋለጡ ተገቢ ባለመሆኑ ያለውን ሀብት በአግባቡ በመጠቀም ውጤታማነቱን ማረጋገጥ እንደሚገባ ነው የተነሳው። ለዚህም ደግሞ ኢትዮጵያ እየከወነች ያለችው በተለይም ደግሞ ባለፉት 7 ዓመታት የሰራችው የግብርና ትራንስፎርሜሽን ለሌሎች የቀጠናው ሀገራትም በምሳሌነት ሊነሳ እንደሚገባ ነው የተነሳው። በተለይም በስንዴ ምርት ላይ ሀገሪቱ ያሳየ ድል ዝናብን ብቻ ተገን በማድረግ ሳይሆን የመስኖ ልማትንም ጭምር በመጠቀም የስንዴ ምርትን እንዲሁም ደግሞ ሌሎች የግብርና ውጤታማነቶችን እያረጋገጠች እንደምትገኝ ነው በዚህ መድረክ ላይ የተነሳው ማለት ነው። ይህም ለሌሎች ለምስራቅ አፍሪካ ቀጠና እንዲሁም ደግሞ ለመላው አፍሪካውያንም ጭምር መነሳሻ መሆን እንዳለበት ነው የተነሳው ማለት ነው። ኢትዮጵያ ባለፉት ቅርብ ዓመታት ውስጥ የጀመረችው በተለይም ባለፉት 7 ዓመታት ውስጥ የጀመረችው የግብርና ትራንስፎርሜሽን ለሀገሪቱ የምግብ ሉዓላዊነትን ከማስጠበቅ ባሻገር ለምስራቅ አፍሪካ ለአፍሪካና ለዓለምም ተደራሽ እንድትሆን እያስቻላት እንደሚገኝም ጭምር ነው የተነሳው። ከዛ ባሻገር ደግሞ በእንስሳት እርባታ ላይም ሀገሪቱ በርካታ እንስሳት ካላቸው የዓለም ሀገራት ተርታ ትመደባለች በምስራቅ አፍሪካ። እንዲሁም በአፍሪካ ደግሞ በእንስሳት በቀዳሚዎቹ ተርታ ትመደባለች። ይሁንና ላለፉት በርካታ ዓመታት ከእንስሳት ምርቶች ባላት ሀብት ልክ ተጠቃሚ ስትሆን አልቆየችም። ይህንን ደግሞ በቅርብ ዓመታት ውስጥ የእንስሳት ዝርያ ማሻሻያን በመከወን በቂ ሀብቶችን እያገኘች ትገኛለች፣ በቂ ውጤቶችን እያገኘች ትገኛለች። አሁንም ግን ሰፊ ስራ መሰራት ይጠብቃል። ይህ በሀገሪቱ የተጀመረው የእንስሳት እርባታ ስራ ለሌሎች የአፍሪካ ሀገራትም በምሳሌነት መቅረብ እንዳለበት፣ ሌሎች የአፍሪካ ሀገራትም በተለይ ደግሞ የምስራቅ አፍሪካ ሀገራት ከዚህ ተሞክሮም በመውሰድ ያላቸውን ሀብት በአግባቡ መጠቀም እንዳለባቸው ነው በዚህ ስብሰባ ላይ የተነሳው ማለት ነው። በሌላ መልኩ ባለፉት 7 ዓመታት በጠቅላይ ሚኒስትር ዶክተር አብይ አህመድ ከተጀመሩ ኢኒሼቲቮች መካከል የሌማት ትሩፋት ኢኒሼቲቭ በቀዳሚነት የሚነሳ ነውና በዚህ በሌማት ትሩፋት ኢኒሼቲቭ የተሰሩ ውጤቶች የተገኙ ድሎች ለሌሎች የአፍሪካ ሀገራት በተለይ ለምስራቅ አፍሪካ ሀገራት የምግብ ሉዓላዊነትን ለማረጋገጥ እንደ አብነት መነሳት እንዳለበት ነው የተነሳው። በሌማት ትሩፋት ኢኒሼቲቭ በርካታ የሀገሪቱ ዜጎች የምግብ ሉዓላዊነታቸውን ከመጠበቅ ባሻገር ለገበያን በማቅረብ ጭምር ከፍተኛ ስራ ነው እየተሰራ የሚገኘው በሌማት ትሩፋት ኢኒሼቲቭ ማለት ነው። ይህ በሌሎች የምስራቅ አፍሪካ ሀገራትም መስፋፋት እንዳለበት ነው በዚህ ወቅት የተነሳው ማለት ነው። ከዛ ባሻገር ሀገሪቱ የአካባቢ ጥበቃ ላይም ሰፊ ስራዎችን እየሰራች እንደመሆኑ ነው የተነሳው። በተለይም ደግሞ በአረንጓዴ አሻራ ባለፉት ዓመታት የከወነችው ከ47 ቢሊዮን በላይ ችግኞችን መትከል መቻሏ ይህ ለአፍሪካውያን እንደ ትልቅ መነሳሻ ነው መወሰድ ያለበት ነው የተባለው። ምክንያቱም በዓለም አቀፍ ደረጃ የአየር ንብረት ለውጥ ከጊዜ ወደ ጊዜ ተጽዕኖዎችን እየፈጠረ
ነው የሚገኘው። ለተጽዕኖ ደግሞ ተጋላጭ ከሆኑ አህጉራት ተርታ አፍሪካ እንዲሁም ደግሞ ምስራቅ አፍሪካ ይጠቀሳልና ይህ በኢትዮጵያ በኩል የተጀመረው የአረንጓዴ አሻራ ስራ ለነዚህ ሀገራት በምሳሌነት መነሳት የሚችል አህጉራቱም ይህንን ተሞክሮ በመውሰድ በየአካባቢያቸው ይህንን ማስፋፋት እንደሚጠበቅባቸውም ጭምር ነው የተነሳው ማለት ነው። እንዳጠቃላይ በምስራቅ አፍሪካ ያለውን በሁሉም ዘርፍ ያለውን በተለይ በግብርናው ዘርፍ ላይ ያለውን ሀብት በአግባቡ በመጠቀም የሚደርሰውን ረሃብ ወይ ደግሞ የሚደርሰውን ጉዳት ለመቀነስ ሁሉም የአፍሪካ ሀገራት በጋራ በትስስር መስራት እንዳለባቸው ነው የተነሳው። በተለይም ደግሞ ከምርት እስከ ውጤታማነቱ ድረስ ክትትል ሊደረግ እንደሚገባ ነው የተነሳው። በኢትዮጵያም ይህ እንደ ክፍተት ከሚነሱ ጉዳዮች መካከል ነው። ምርት ላይ ትኩረት ይደረጋል፣ ይሁንና አሰባሰቡ ላይ አሁንም ድረስ ብክነት እንደሚስተዋል ነው የተነሳውና በኢትዮጵያም ይሁን በምስራቅ አፍሪካ እንዲሁም በአፍሪካ ይህንን ብክነት በመቀነስ የሚፈለገውን ውጤታማነት የሚፈለገውን ምርት በመሰብሰብ የሚደርሰውን ችግሮች የሚደርሰውን ረሃብ መቀነስ እንደሚቻል ነው የተነሳው ማለት ነው። ይህን ለማሳካት ታዲያ የተለያዩ ቴክኖሎጂዎችን መጠቀም እንደሚያስፈልግም ጭምር ነው የተነሳው። የተለያዩ ሀገራት በቴክኖሎጂ ውጤታማነታቸው እጅጉን ከፍ ያሉ ሀገራት ይህንን የግብርናውን ዘርፍ በኢትዮጵያም ይሁን በምስራቅ አፍሪካ የሚተገበረውን የግብርናውን ዘርፍ በመደገፍ የቴክኖሎጂ ውጤታማነቱ ጎልቶ በመውጣት ከግብርናው ዘርፍ የሚፈለገውን ውጤታማነት ለማግኘት ሁሉም በጋራ መጣር እንዳለባቸውም ጭምር ነው የተነሳው ማለት ነው። ኃይለ ኢየሱስ ለአሁኑ ያለኝ መረጃ ይህን ይመስላል። አመሰግናለሁ።